ብሩን ከባንክ መሳብ አይቻልም። ስለዚህ ትስጣት ብሯን። በቃ ብሩ አንቺም ብሩ ስጪኝ። ብሩን ካሰጠሽኝ አልሄድም ትበላት። አዎ እንደ አወጣች ብሩ አይሳብም። ኩሩጅ ነሃያ ተከደረገ ما أطلع من المطار. حاولت افهمها وقلت لها يا بنتي حدي نفسك، الفلوس ما راحت منك، وبعد كذا لو صار شيء انا اتواصل مع المدام واعطيها الفلوس خليها تعطيك الفلوس. اسمعي كلامها، هي تقول لا لا لا، هي معها في ايديها فلوس، هي ماسكه في ايدها فلوس، تعطيني 1700 ريال حقي وانا اركب الطياره. اذا ما اعطيتني هي ما تبغى تسافر. لا هي قالت تبغى تسافر، قالت تبغى تسافر، قالت هي تبغى تسافر بجد. هي بجد قالت تبغى تسافر. المشكله هي قالت ايش؟ اول شيء تبغى تاخذ 1700 ريال حقها، بعد كذا تسافر. قالت اذا ما اخذت الفلوس انا ما اشوفها ثاني وما الاقي الفلوس، والفلوس حقي هذه اشتغلت عندها، وكيف اسيب الفلوس حقي واروح؟ هذا الفلوس اللي اشتغلت فيه. اسمعني الله يرضى، موجود في حسابها في موبايلي، ما حد يقدر يسحب الفلوس اللي هي، لان موبايلها وعندها باسورد. هذا شغل حكومه مو شغلي انا. فهي خلاص مضمون فلوسها في حسابها، لكن احنا نتواصل ونحاول نساعدها. بصمم الرحله لا تروح، لانه ما حد يقدر ياخذ حسابك البنكي. هذا موبايلي بيه زي البنك، بس هو الحين عمل بلوك، فاحنا نساعدها تفتحه وعندها موجوده يا امي انا اللي قلت لي عليها، اللي قلتي فاهمها، انا ما اقدر والله. انا قلت لها اللي قلت قبل كذا، قبل شويه اللي قلت لي عليها فهمتها، وهي قالت لي قول لها ما اطلع الطياره الا لما تعطيني 1700 ريال حقي. هي معها الفلوس في اذا ماسكها تعطيني، لانه هي مسوالي بلوك ما اروح. هي تقول كذا والله. تفاهموا بيناتكم. انا ولا سويت اللي علي والله. انا جالس هنا 3-4 ساعات واحول، يعني تفاهم بينكم، وانا ايش اسوي الحين يا امي؟ يلا في الشرطه صراحه، يعني خلاص يطلع هي بادب وفلوسها حتلاقيه، ما حناخذ قرش والله. في مصطفى. طيب ايش المشكله؟ اذا كان عندك دحين الفلوس 1700 اعطيها خلاص، خليها تروح. ما عندي دحين، ماني عامله حسابي انه عندي فلوس. ما اعرف والله. هي تقول هي ماسكه في ذا فلوس، ليش ما تعطيني؟ موجود عندها بحسابها حق موبايلي. يلا خلاص على كل شكرا. طيب يا امي، طيب مع السلامه. عزيزه سمش ሙቤ ሂሳቧ ላይ ብር ካለ ልጅቱ ከወጣች መሳብ አይቻልም። ለምን አባቷ ቀርማ አትሰጣትም? ስለዚህ ልጅቱ ትክክል ናት። ብሯን ፖሊስ ጋር ትውሰዳት፣ ማስረጃ አላት። ይሄንን ብር ሳትወጣ ሳትሰጣት እንዴት ብላ ነው የምትሄደው? ኢትዮጵያ ሄዳ መሳብ አትችል። እኔ ኢትዮጵያ ሄዳ መሳብ አትችል። ቆይ አሁን ሜሴጅ አስቀምጣልኛለች። እስኪ አውቃ ነው ሙባረክ፣ አውቃ ነው እሷን አትስማት፣ አውቃ ነው ሜሴጅ አስቀምጣልኛለች። ሰማሹ? ሙቤ እቺ ሴትዮ እኮ ማለት ነው ትኬት ድጋሚ የመግዛት አቅም ኖሯት በሰከንድ ውስጥ ትኬት የገዛች ሰው ናት። ይሄ መስጠት ፈለግ ነው እንጂ ምን ይሄ እኮ ወላሂ በጣም የሚከብድ ነገር እኮ ነው። ትኬት በሰከንድ የገዛች ሴትዮ የለኝም ስትል ያሳፍራል። ወላሂ ሶጣ ዘጋቺ አይደለም የወጣሁት ነው የምትለው። ወላሂ ትኬት በሰከንድ ገዛችላት አይደል እንዴ? አሁን እኮ የእሷን ብር ለምን ካሽ አልሳበችላትም? ሱአል ገንዘቧን ከአካውንቷ ላይ ለምን አልሳበችላትም? ወይም ወደ ኢትዮጵያ ለምን አላከችላትም? ደረሰኝ አልሰጠችንም። እኛ እንደዛ ነው የምናረገው። ያን ደረሰኙን ላኪልኝ ስላት ደረሰኙን ቤት ስገባ በዋትስአፕ ልክልሃለሁ አሁን እጄ ላይ አላስኩትም አለች። የከፈልሽበት እቺ ውሸታም ናት። ኖ እቺ ውሸታም። አብዛኛው ደረሰኙ በኢሜል በምናምን ነው የሚመጣው። እንደዚህ አይነት ደረሰኝ አሁን እኮ ቀርቷል። ኢቭን እንኳን እኛ ሱቅ ገብተን በስልክ ነው፣ ስልክ ላይ ነው ያለው። ስልክ ላይ ነው ያለው። ሙቤ ቮይስ አድርግልኝ እንዳትወጪ በላት፣ ሳሰጥሽ እንዳትወጪ በላት። እንደውላታለን እናምሽ ማውጣትማ እኮ አትወጣም። ሙቢ ግን ይዛት ሴትዮዋ ከሪፖርት ይዛት መልሳት እንዳትወስዳት ወይም እንደዛ እምቢ ትባል በቃ። ወይ ፖሊስ እዛው ትገኝ። መዲና የት ጥላታለች? ተጠያቂ ናት ሴትዮዋ። ከሀገሪቱ እስካልወጣች ድረስ ሴትዮዋ ተጠያቂ ናት። መኪና ቢበጃት መኪና ተጠያቂ ነች። እምቢ ካለችና ፕሌኑ ካመለጣት ወስጄ ለፖሊስ ነው ማስረከባት አለች። በቃ ለመንግስት ነው የምትሰጣት። መንግስት ይቀበላታል ወይ ነው
ፖሊስ ደግሞ አይዝም። ጠለብ የመጡ ልጆችን ፖሊስ አይዝም። ለዚህ ነው ከተማ ላይ ሲዞሩ የሚታዩት። አሁን እኮ አረቦቹ ላይ ራሱ ከብዷል። ሴትዮቱን ልክ ስለተያያዘች ልታሳፍራት ነበረ፣ ግን ይኸው አልተሳካላት። ላዚም ወረቀት ማምጣት አለባት። መድረቅ ይወሃል። ያችኛውም እኮ ግግም አለች፣ ገጋማ ናት። እሷ አልሄድም አለቻት። ይኸው ስሚ ፋጤ፣ በቃ አሁን አንቺ ብርሽን ሳትቀበይ እንዳትሄጂ። አልሄድም እኮ እኔም ብያለሁ። 1728 ብር ስጭኝ ከዛ ሄዳለሁ ነው ያልኳት። አሁን ባሏ ደግሞ በቃ ይሰጣት ምናምን እሷ ደግሞ አይሰጣትም። ባሏ ይሰጣት እያሉ እየተነጋገሩ እየተጨቃጨቁ ነው። በቃ እንዳትሄጂ ብርሽን ተቀበይ። እኔ አልሄድም እኮ እኔ ሄዳለሁ። ብሬን 1700 ብር ተቀብያት ሄዳለሁ። ችግር የለውም በይቼ። አሁን አንቺ ለማንኛውም ለእኛ አሁን መረጃ እንዲሆን አንዴ በቪዲዮ ደውልልኝ፣ በቪዲዮ ደውይልኝ፣ አሳይ፣ ደውይልኝ በቪዲዮ። አየር መንገድ እኮ ናት። ተዋተረ ምን ችግር አለ? ሞባይልሽን ስጪኝ ነው የምትልሽ? አይደለም በእጅ ስጪኝ፣ በእጅ ስጪኝ በያት። ሞባይል ገንዘብ ከባንክ ከመኪና ውጭ ብሩ እሷ ስልክ ላይ ነው ያለው ወይስ መዳም ስልክ ላይ? አካውንቱ አንቺ ስልክ ላይ ነው ያለው ወይ መዳም ስልክ ላይ? እሷ ስልክ ላይ ነው። እንዴት እንደሚወጣ ብሎ ታርገዋለች። እኔ እሷን ስራ እኮ አታውቁም ብሎ ታርጋ ተነሰለች። አውቃ እንዳይሰራ ነው ያደረገችው። እኔ ደግሞ አሁን ሳትሰጪኝ አልሄድም ነው ያልኳት። በቃ ምን እንደምታደርገኝ አላውቅም። አሁንም አልሄድም። በቃ ስጪኝ። እኔ ስልክ ውስጥ አለ። እኔ አውጥተሽ እስኪ ስጪኝ። ስልኩንም አውጥተሽ ስጪኝ። እኔ 1700 ምን ያለችሽ ነው? ስልክሽን ስጪኝ ያለችሽ ነው? ሞባይሉን አምጪ የምትለኝ ዝም በል። እሷን ስራ አታውቅም። እኔ ጉድ ሰራ ብሩ ተሰጠኝ አልሄድም። አሁን ኦኬ። አሁን ግን እኔ ደግሞ ስደውል አይሰራም። ስልካ የማን ስልክ አይሰራም? እኔ ጋር እንትን አለኝ ሆነ ብሎ ሆነ መሰለኝ። ቪዲዮ ስደውል እንትን አለኝ መለሰብኝ። ለካ ቪዲዮ አይቻልም። ሚሞ ላይ እኔ ስደውል ብቻ ነው የሚሰራው። ልክ ነሽ። አሁን ሰውየው መጣ ወይ ሹፌሩ ነው ያለው? አልመጣም፣ ሄደዋል። መኪና ያለው አለ። እስኪ መኪና ያለው ብለዋል። አምጥቶ ከሰጡኝ እገባለሁ። ቀጥ ብዬ ነው የምገባው። አንድ ሺህ ሰው ብር ተቀብዬ እገባለሁ። ምን ትኬት በራሷ ነው ያገባኝ። አሁኑ ትኬት እኮ ቀስ አድርጌ ተቀብያት ቀራትቼ ነው ጣልኩት ትኬቱን። አይዋ ለሆነ ገዛችው አላየሁም አልኳት። ወይ አላየችኝማ። እንዴት ትኬቱን ቀደሽ ጣልሽው? ሌላ ገዛች? እንደገና ገዛቻ። እንደገና በ500 ብር 1000 ብር አወጣች። ከዛ አሁንም ገዝታ አምጥታ ብር በእጅ ተሰጠኝ። አልሄድም እና የሚያሳፍራውም ደግሞ የአንቺ ችግር አላውቅም። ሙሉ አድርገሽ ወደ ኤርፖርት አስገቢያት እንጂ ቅጭቅጭቅ አልፈልግም። ጨረው ወደዛ ሂዱ ነው ያለን። ይሄ የሚያስገባው ራሱ ጨርሰሽ ምጪ መጀመሪያ ኮተትሽን አላት። እንደዛ አላት። ከዛም በኋላ ቀስ አድርጎ ሰጡኝና ከዛ ጅልባቤ ውስጥ አውርቄ ጫማዬ ውስጥ አድርጌ ቀዳድጄ ጣልኩት እና ከዛ ፈልጊያሉ ልብሴን ፈታተሹ ምን አሉ በቃ ባዬ ውስጥ ነበር የደበቁት። ከዛን ደግሞ ተበጣጠፈ ተጣለ። እሱ በቃ የለም። እንደገና ገዞ እንደገና ሌላ አላየሁም አልኳቸው። ፈተሹ ልብሱን ምንም አላገኙብኝም አለ። አሁን ሌላ ነው የገዙት። አሁን ደግሞ ብር ነው ያልኳቸው። በቃ አሁን ሰውየውና መኪና ውስጥ ብር እንዳለ ሂጅ አይቼ እመጣለሁ አለሽ? የመጣ ነው። እስኪ የመጣ ነው። ብር ይዞ የመጣ ነው። ሲሰጠኝ እገባለሁ። አብሽሩ በቃ እሺ። ብሩን ቀርቦ ያሳይ እንዳትዘጊው። ብሩ አልወጣም። 1700 ስልቀበል ሙሉ ስልቀበል አልወጣም ብላት ጀልባባ ውስጥ ከተተችው። ልክ ከጀልባባ እየተሸራተተ ጫማ ውስጥ ከተተችው። ደበቀችውና ቀስ ብላ ከጫማ ወጣ ቀዳ ጣለችው። ሳታያት ማለት ነው። አደገኛ ነው። ከዛ አሁን አዲስ ኪት ገዛች። ልደውልልህ ትችላለች። ኢሞን እንደሚደውል አድርግላት። አንዴ ትደውልላለች። ትደውላለች። ክፍት ነው። ቪዲዮ ነው እንጂ ማችለው ያው እንትን። አሁን አዲስ ትኬት ገዛችላት ማለት ነው። ገባ። አሁን ደግሞ ለአዲሱ ትኬት የቀረው ትንሽ ነው። እዛ ካውንተሩ ምን አለ? ሂጂና ከሷ ጋር ያለሽን ጣጣሽ ምናምን ጨራርሰሽ እዚህ ነው አትጨቃጨቁ አላት። ለምን እኔ ነጊቢ ስላት ካውንተሩ ትኬት ነጊቢ ስላት ኖ ገንዘቤን አልሰጠችኝም ሳልቀበላት አልሄድም። በቃ እውነቷ ነው። ካውንተሩ ደግሞ ምን አለ? ልጅቷ እውነቷ ነው ብሯን ስጫት
ብሯን ስጫትና ትግባ። ከዛ በኋላ ሲጨቃጨቁ በቃ እዛች ጋር ሄዱና ተጨቃጭቃችሁ ጣጣችሁ ምናምናችሁን ጨርሳችሁ ነይ አላት። በዛ ሰዓት ልክ እንደዛ ስትሄድ ቲኬቷን ይዛ ነበር። ቲኬቷን ቀስ ብላ ሸውዳ ተቀብላት ቀዳ ጣለችው ማለት ነው። እንደገና ደግሞ አሁን ሌላ ቲኬት ሄዳ ገዛች። ይቃጠላል። ይሄም ይቃጠላል። ቆይ አሁን ለግድ ቲኬቱ እንዳይቃጠል ሙቤ ትሰጣታለች። ይኸውልህ ታያለህ፣ አሁን ይሰጧታል። ለመሰለ እሷ የምትለው አሁን ኦኬ ቲኬቷን ከከፈለችላት 1700 ምናምን ከሰጠቻት በቃ ትሄዳለች። ልጅቷም እኮ ልሄድ እያለች ነው። ተዋት። ቀን ሙሉ ስትጫወትብን ነው ያለችው። ትቀበላት። ተው የሙቤ ዋጋ ነው ይሄ። ወላሂ ትቀበላት። ተዋት። ከሰጧት ቀን ሙሉ እንዲህ ሲጫወቱብን